Begin with some breaking news. A senior Iranian diplomat has told Al Jazeera that a deal with Oman on reopening the Strait of Hormuz ሆርሙዝ ላይ ታሪክ ተቀይሯል። ትራምፕ አይሆንም አይደረግም ያሉት አያቶላዎቹ አሳክተውታል። በመጨረሻም አሜሪካ እጅ ስታውሽ መጡ ተከፍቷል። There is a chance we may have a deal today or tomorrow to open the strait. ኢራን በ24 ሰዓታት ውስጥ መጣለች አለም ደግሞ አዲስ ስምምነት ይፈጠራል ሲሉ የዛቱት ትራምፕ አሁን ላይ ግን እጅ ሰጥተው ከኢራን ጋር እርቅ አውርደዋል። አሜሪካ ከ80 ከመቶ በላይ የሚሆኑ የመሳሪያ ክምችቶቿ መማጠጡ ሲሰማ አያቶላዎቹ ሆርሙዝ ላይ የሚያደርሱት ጥቃት ጨምሯል። ሁቲዎች ዛሬም ሳውዲን እያስጨነቁ ነው። የሳውዲ ኤርፖርቶች በእሳት ሲነዱና ሲጋዩ አድረዋል። ከቀይ ባህርና ፋርስ ባህረ ሰላጤ የተገኙ ወቅታዊ መረጃዎችን በሰፊው ይዘናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃው ይሁን። መልካም ቆይታ። ኢራን እና ኦማን የሆርሙዝ ወሽመጥን በተለየ የሁለት አቅጣጫ የተከፈለ የመርከቦች መተላለፊያ መስመር ስርዓት እንደገና ለመክፈት የሚያስችል ነው የተባለለትና አዲስ ብሎም አስገራሚ ስምምነት ለማድረግ በፍጥነት እየገሰገሱ ይገኛሉ። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ትራምፕ ድርድሩ የሚፈርስ ከሆነ እጅግ አጥፊና አሰቃቂ ወታደራዊ ኃይል እርምጃ እንደሚወሰድ የሚያስጠነቅቅ ብርቱ ማስጠንቀቂያ መግለጫዎችን ሰጥተዋል። ከፍተኛ የተባሉ የአሜሪካ ባለስልጣናት መረጃዎች እንደሚጠቁሙት በጥቂት ሰዓታት ውስጥ ወይም ደግሞ በቀናት ውስጥም አዲስ ስምምነት ሊጠናቀቅ እንደሚችልና ይህም የዓለምን የነዳጅና የተፈጥሮ ጋዝ ፍሰት የዘጋውን ለወራት የዘለቀውን አጥፊ ጦርነት ተከትሎ የተቀሰቀሰው ቀውስ በማቅለል ረገድ የዓለማችን እጅግ ወሳኝ የኃይል አቅርቦት ደም ስር እንደገና ሊከፍት እንደሚችል ይጠበቃል። በአካባቢው ባለስልጣናት የተረጋገጠውና ከትራምፕ አስተዳደር ከፍተኛ አካላት በተሰጡ መግለጫዎች የተደገፈው ይህ አዲስ ስምምነት ረቂቅም ወደ ፐርሺያን ዘግ ማለትም ፋርስ ባህረ ሰላጤ የሚገቡ መርከቦች በኢራን ቁጥጥር ስር ባሉ መስመሮች እንዲገቡ እንዲሁም ከባህረ ሰላጤው የሚወጡ ወይም ደግሞ በኦማን ቁጥጥር ስር ባሉ መተላለፊያ መስመሮች በኩል እንዲወጡ የሚያስችል ነው። ይህ አሰራር እጅግ አደገኛ የሆነውን የወደብና የባህር መተላለፊያ እገዳ ለመፍታት የሚያስችል ቢሆንም በኢራን ወደቦች ላይ የተጣለው የአሜሪካ የባህር ኃይል እገዳ እንዲነሳና ሰፊ ማዕቀፎች እንዲቀንሱ ከቀረቡት ብርቱ ጥያቄዎች መካከል በጥብቅ የተሰናሰለና የተቆራኘ ነው። በፐርሺያ ዛግ መግቢያ ላይ የሚገኘውና ጠባብ የሆነው የሆርሙዝ ወሽመጥ በአሜሪካና በእስራኤል የተቀናጀ ጥቃት በኢራን ኢላማዎች ላይ ከተፈጸመው ጊዜ ጀምሮ ጂኦፖለቲካዊ ትኩሳት ሆኖ ቆይቷል። ኢራን ደግሞ ከዚያ ጊዜ አንስቶ በንግድ መርከቦች ላይ የሰነዘረቻቸው ተከታታይ ጥቃቶች የተለመደውን የባህር ትራንስፖርት መስመር ሙሉ በሙሉ እንዲዘጋ ያደረገ ሲሆን ይህም በዓለም አቀፍ የሸቀጣሸቀጥ ገበያ ላይ ከፍተኛ ድንጋጤ ማዕበል በመፍጠር ይህን ስትራቴጂካዊ የውሃ መስመር የዓለም አቀፍ ቀውስ ማዕከል አድርጎታል። ሁለት የቀጠና ባለስልጣናት በኢራንና በኦማን መካከል የተዘጋጀውን ሐሳብ ዝርዝር ሁኔታ አብራርተዋል። ወደ ውስጥ የሚገቡ መርከቦች በኢራን ቁጥጥር ስርና የእስራኤል ማዕቀፍ በኩል የሚጓዙ ሲሆኑ በሌላ በኩል ደግሞ ወደ ውጭ የሚወጡት በኦማን ቁጥጥር ስር ይከናወናል። ይህም የደህንነትና የአካባቢ ጥበቃ አገልግሎት ስምምነቶችን በማካተት የንግድ እንቅስቃሴውን እንደገና ለመመለስ የተዘጋጀ የሁለት አቅጣጫ አሰራር ነው። ሆኖም ግን የማጠቃለያ ስምምነቱ ሙሉ በሙሉ የሚወሰነው አሜሪካ ወደ ኢራን ወደቦች የሚደረጉ እንቅስቃሴዎችን የገደበችበትን የባህር ኃይል እገዳ ለማንሳት በሚወሰዱ እርምጃዎች ላይ ነው። ይህም ቀደም ሲል የትራምፕ አስተዳደር ኢራን በሆርሙዝ ወሽመጥ ላይ የሚኖራትን ይፋዊ ቁጥጥር አንቀበልም በማለት ከያዘው ጽኑ አቋም ጋር የሚጋጭ ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኢራንና በኦማን ውይይቶች ላይ የተወሰነ ለውጥ መመዝገቡን ገልጸው ነበር። ነገር ግን ገና ለገና ሙሉ በሙሉ የተጠናቀቀ ውሳኔ አልተደረሰም ነው ያሉት። የገንዘብ ሚኒስትሩ ስኮት ቤሴንትም ለሲኤንቢሲ በሰጡት አስተያየት ዛሬ ወይም ደግሞ ነገ ሆርሙዝ ለመክፈትና በዚህ ወቅትም ግጭት የተፈጠረው ሂደት ወደ ተረጋጋ መደበኛ ሁኔታ ለመሸጋገር የሚያስችል ስምምነት ላይ ለመድረስ ትልቅ ዕድል አለ በማለት አዎንታዊ ተስፋን አንጸባርቀዋል። እነዚህ አስተያየቶች የተሰጡት በቀጠናው ከፍተኛ ዲፕሎማሲያዊ ሽምግልና በተጠናከረበት አውድ ውስጥ ሲሆን ይህም የካታር አሚር ሼክ ታሚም ቢን ሐማድ አልአኒን ከፕሬዝዳንቱ ትራምፕ ጋር ያደረጉትን ተከታታይነት ያለው ግንኙነትን ያካትታል። ይህም ንግድ በሁለቱ ወገኖች መካከል ያለውን ልዩነት በማጥበብና ዘላቂ ዲፕሎማሲያዊ መፍትሄን ለመስጠት ያለመ ነበር። የአሚሩን ንግግር በቀውሱ ዙሪያ በዲፕሎማሲያዊ መንገድ መፍትሄ የማግኘት ዕድልን በማሳደግ ረገድ ያተኮረ ነው ተብሏል። ፕሬዝዳንት ትራምፕ ከፎክስ ኒውስ ጋር ባደረጉት ሰፊ ቃለ ምልልስና በኋላ ላይ በካሊፎርኒያ ለጋዜጠኞች በሰጡት መግለጫ የአሁኑ ጊዜ እጅግ አጣዳፊና ወሳኝ አድርገው አቅርበውታል። ከኢራን ጋር የተደረጉ ያሉትን ውይይቶችም እጅግ በጣም ጥሩ ሲሉ የገለጿቸው ሲሆን
ነገር ግን ቴህራን ውይይቶችን በይፋ ለማመን ያሳየችው ማንገራገርን ጠቁሟል። እነሱ እጅግ ጥሩ ንግግር እያደረግን እንደሆነ ቢያነሱም ነገር ግን ከኢራን በኩል አንዱ ብቅ ይልና ምንም አይነት ስብሰባ አላደረግንም ይላል። ይህም የተናገሩት ደግሞ ትራምፕ ናቸው። ፕሬዝዳንት ትራምፕ ኢራን በኒውክሌር ጉዳዮች ላይ የሚደረጉ ውይይቶች መካዷን በመቃወም ዋና ዋና ጉዳዮች ካልተነሱ ውይይቱ ምን ላይ ትኩረት አድርጎ እንደነበር ጠይቀዋል። ዋናውና ወሳኙ ነገር በተግባር ብቻ ነው ያሉት ትራምፕ በመቀጠል ኢራን ስምነት ትፈልጋለች፣ ምን እንደሚፈጠር አብረን እናያለን። ስምነት የማያደርጉ ከሆነ ግን ለነሱ እጅግ በጣም አሰቃቂና መጥፎ ይሆናል ሲሉ ማስጠንቀቃቸው እየተነገረና እየተገለጸ ይገኛል። የትራምፕ እጅግ ብርቱና ጠንካራ ንግግር በቀጥታ ሆርሙዝን ኢላማ ያደረገ ነበር። ሆርሙዝ በጣም ቅርብ ጊዜ ይከፈታል ወይም ደግሞ እጅግ በጣም ከባድ ጥቃት ይደርስባቸዋል፣ ከዚያ በኋላ መተላለፊያው በግድ ይከፈታል ሲሉ አውጀዋል ትራምፕ። አሜሪካ ከሁለተኛው ዓለም ጦርነት ወዲህ እጅግ ታላቅ የሆነ ወታደራዊ ጥቃት እርምጃ አዘጋጅታ እንደነበረም የገለጹት ትራምፕ የኢራን ባለስልጣናት በትህትና ንግግር እንዲደረግ በመጠየቃቸው ጥቃቱ መዘግየቱን ነው የጠቆሙት። ደውለውልኝ እጅግ በትህትና እባክዎን መነጋገር እንችላለን አሉኝ ብለዋል ትራምፕ። ሙሉ ቀን የፈጀ ድርድር መደረጉና በሚቀጥሉት 48 ሰዓታት ውስጥም ግልጽ የሆነ ውሳኔ እንደሚኖር ጠቁመዋል። በኢራን የኒውክሌር ፕሮግራም ላይ ያላቸውን የማያወላወል አቋም በድጋሚ ያረጋገጡት ፕሬዝዳንቱ ሌላ ምንም አማራጭ የለኝም፣ ኒውክሌር መሳሪያ ሊኖራቸው አይችልም፣ ነገሩ እጅግ ቀላል ነው ብለዋል። አክለውም የሆርሙዝ መከፈትና የውጥረት መቀነስ በችርቻሮ የሚሸጠውን የነዳጅ ዋጋ ወደ $2.5 በጋሎን ዝቅ ሊያደርግ እንደሚችል ገልጸው የነዳጅ ኩባንያዎች ዋጋቸውን በተመሳሳይ መልኩ እንዲቀንሱ አሳስበዋል። ጉዳዩ ቅርብ ከሆኑ የኢራን የመረጃ ምንጮች የተገኙ ዘገባዎች እንደሚጠቁሙት የአሜሪካ ጣልቃ ገብነትና የትራምፕ ወታደራዊ ዛቻዎች በሆርሙዝ ላይ የሚደረገውን የኦማን ስምምነት ለማጠናቀቅ ዋነኛ መሰናክሎች ናቸው። ቴህራን የአሜሪካ ዛቻና የወታደራዊ ጫናዎች እስከ ቀጠሉ ድረስ ምንም አይነት ወታደራዊና ብሎም የስምምነት ሂደት እንደማታደርግ ገልጻለች። የኢራን ጎን ለጎን መግለጫ ደግሞ ከኦማን ጋር የሚደረጉ ንግግሮች ለአስተማማኝ የባህር ጉዞ ጊዜያዊ መስመር በመዘርጋት ላይ ያተኮሩ መሆናቸውን ያረጋገጡ ሲሆን በተወሰኑ አጋጣሚዎች ከፕሬዝዳንት ትራምፕ ወይም ከአሜሪካ ጋር የነበሩትን የቀጥታ ንግግሮች መግለጫዎችን አስተባብለዋል። በሰፊ ውይይቶች ውስጥም ኢራን አቋሟ ጋር የተያዙ ጥያቄዎችን ከኦማን ጋር ሊጋሩ የሚችሉ የመተላለፊያ ክፍያዎች፣ ከአዳዲስ ጥቃቶች የሚጠብቁ የደህንነት ዋስትናዎችን ጨምሮ በነዳጅ ላይ ተጣሉ ማዕቀፎችን ማንሳትና የአሜሪካ ባህር ኃይል እገዳ ሙሉ በሙሉ ማብቃትን ያካተቱ ስለመሆናቸው ዘገባዎች ጠቁመዋል። በማክሰኞ ዕለት የተከሰቱት የመርከብ ጥቃት አደጋዎች አሁንም ያለውን አደገኛ አለመረጋጋት አጉልቶ ያሳያሉ። በኦማን ባህር ዳርቻ የሚጓዝ አንድ የጭነት መርከብ ባልታወቀ ተወርዋሪ ጦር መሳሪያ መመታቱን አስታውቋል። መርከቡ ጉዳት የደረሰባት ሲሆንም የባንዲራዋና የጭነቷ ሁኔታ ወዲያውኑ ባይረጋገጥም የእንግሊዝ ባህር ደህንነት ተቋም አምብሬ ጥቃቱን አረጋግጧል። በሌላ በኩል ደግሞ በቀይ ባህር ውስጥ የህንድ ባንዲራ ያውለበለበች የንግድ መርከብ በየመን ባህር ዳርቻ አቅራቢያ ፈንጂ በጫነች ጀልባ ከተመታች በኋላ ሰጥማለች። የየመን ባህር ጥቃትም ይህኑ በተመለከተ 13 ህንዳውያንና አንድ የየመን ዜጋ የሆኑት የመርከቡ 14 አባላትን አድነዋል። የህንድ ውጭ ጉዳይ ሚኒስትር ጥቃቱን ያወገዘ ሲሆን ምንም እንኳን በየመን አቅራቢያ የሚንቀሳቀሱ መርከቦች ላይ ጥቃት በመሰንዘሩ የሚታወቀው የኢራን የሚደገፈው የሁቲ ኃይሎች ወዲያውኑ ኃላፊነት ባይወስዱም ጥቃቱ የነሱ እንደሆነ ግን በብዙ መልኩ ይገመታል። ከዚህ በተጨማሪ ወደ ደቡብና ምዕራብ አቅጣጫ የየመን ሁቲዎች በደቡብ ምዕራብ ሳዑዲ አረቢያ ናጅራን የሚገኘው ኤርፖርት ላይ ድሮን ጥቃት ማድረሳቸውን በይፋ አውጀዋል፣ እወቁትም ብለዋል። የጦር ኃይሎች ቃል አቀባይ ብርጋዴር ጀነራል ያህያ ሳሬ ጥቃቱ በሳዳና በሃጃ ላይ ተፈጸመ የሳዑዲ አየር ክልል መጣስ ምላሽ እንደሆነ ገልጸዋል። ከሳዑዲ ወገን ወዲያውኑ የተሰጠ አስተያየት ግን እስካሁን የለም። ሁቲዎች በቅርቡ የሳዑዲ አረቢያ ጥረት ከነበረውና እንደ አውሮፓውያን የዘመን ቀመር በ2014 አማጽያኑ ሰንዓን ከተቆጣጠሩ ጊዜ ጀምሮ በየመን ግጭት ወቅትም የሳዑዲ መሪነት ያለው ጥረት ያካሄዳቸውን የአየርና የባህር ኃይል እገዳ መነሻ ማድረግም በባብ ኤልመንደብ ወሽመጥ በኩል ከሳዑዲ ጋር ግንኙነት ባላቸው መርከቦች ላይ እገዳ መጣላቸውን አውጀው ነበር። የአሜሪካ የረጅም ርቀት ሚሳኤሎችና የአየር መከላከያ እነዚሁ መጥለፊያ ክምችቶች ከ5 ወራት ኦፕሬሽኖችና በዚያ ሂደት በኋላ እጅግ አደገኛ ወደ ሆነ ዝቅተኛ ደረጃ ተምዘግዝገው ወድቀዋል።
የአሜሪካ ጦር ታክቲካል ሚሳኤል ስርዓትና ትክክለኛ ጥቃት ሚሳኤል ክምችቶች ሙሉ በሙሉ አልቀዋል የተባለው እያንዳንዳቸው $1 ሚሊዮን በላይ የሚያወጡት እነዚሁ ስርዓቶች የአየር ኃይል አባላትን ለአደጋ ሳይዳርጉ በሩቁ ኢላማዎች ላይ ጥቃት ለመሰንዘር ያስቻሉ ነበሩ። የሲኤንኤን ዘገባ እንደሚያመለክተው የመከላከያ ክምችቶቹ ተመሳሳይ ጫና ገጥሟቸዋል። ከጦርነቱ በፊት ከነበረው መጠን አንጻር ወደ 80% የሚሆኑት የከፍተኛ አየር መከላከያ ተሃድ መጥለፊያዎችና ፓትሪዮት የተሰኙ መጥለፊያዎች ግማሽ ያህሉ ክምችታቸው ጥቅም ላይ ውሏል። የፔንታገን ወታደራዊ መኮንኖች የመሳሪያ ክምችቱ እጅግ አደገኛ ደረጃ ላይ ይደርሷል ሲሉ ተገልጸውታል። ፕሬዝዳንት ትራምፕ መከላከያ ኢንዱስትሪ አቅምን ማስፋፋትና የአሜሪካ ተቋራጭ ያሳዩትን ከፍተኛ የምርት መጠን አጉልተው አሳይተዋል። እንደ ሎክሂድ ማርቲን እና እንዲሁም ሬቲዮን ያሉ ትላልቅ ኩባንያዎች የቶም ሃውክ ሚሳኤሎችና መጥለፊያዎችን ጨምሮ ተያያዥ ስርዓት ምርቶችን ለማፋጠን የረዥም ጊዜ ውሎችን በመፈረም ላይ ናቸው። ተንታኞች እንደሚሉት የተፋጠነ ምርት እንኳን ቢሆን ክምችቶቹ ወደ ቀደመው ደረጃ ለመመለስ ከፍተኛ ጊዜ የሚጠይቅ በመሆኑ ከረዥም ግጭት የሚመጡ የአቅም ስጋቶችን ያራዝመዋል ባይ ናቸው። የሂዝቦላህ ዋና ጸሐፊ ሼክ ናኢም ቃሲም በሰጡት መግለጫ የኢራን ጽናት በማጉላት በቀጠናዊ ፍጥጫ ዙሪያ ተናግረዋል። የአሜሪካና የእስራኤል ጥረቶች በሊባኖስ፣ ጋዛ፣ ኢራን፣ ኢራቅና የመን ያለውን ተቃውሞ ለማጥፋት ብሎም ቀጠናዊ ቅኝት ግዛትን ለመመስረት ያለሙ እንደሆኑ ገልጸዋል። ቃሲም በሊባኖስ ላይ ይደረጉ የነበሩ ሰፊ ጥቃቶችም መቆማቸውን ኢራን በአሜሪካ ኢራን መግባቢያ ሰነድ ውስጥም ባስገባቻቸው ቅድመ ሁኔታዎች በተለይም በሊባኖስ ላይ የሚደረጉ ጥቃቶች እንዲቆሙና እስራኤል እንድትወጣ የሚጠይቁ አንቀጾች ምክንያት እንደሆነ ገልጸዋል። የሊባኖስ መንግስት ከእስራኤል ጋር የሚደረገውን የቀጥታ ድርድር ውድቅ ማድረግም ውይይቱ እጅ መስጠት ብቻን እንደሚያስገኝም ተናግረዋል። እንዲሁም የተቃውሞ ህልውናው እስራኤል መሬት ላይ ስኬት እንዳታገኝ እንደከለከላት ነው የገለጹት። ቃሲም የኢራን ስርዓት ለመጣልና አብዮታዊ ህልውና ለማክሸፍ የተደረጉ ጥረቶች እንደከሸፉ በይፋ አውጀዋል። ኢራን በሰራዊቷ በኢስላማዊ አብዮታዊ ጦሯ በህዝቧና በአመራሯ ጽናት እንደቆመች ተናግረዋል። ወረራው እስከ ቀጠለ ድረስ የተቃውሞ አበሉ እንደሚቀጥልና ቡድኑ ለአንዲት ሊባኖስ ህልውና የተሰጠ መሆኑን በተደጋጋሚ እወቁ ሲሉ እየተናገሩና እየገለጹ ይገኛሉ። ይህም ለውጥረቱ መባባስ ሌላኛው እሳት ላይ ቤንዚን የማርከፍከፍ ያክል ተደርጎ እየተቆጠረና እየተሰላ ይገኛል።